እንደው ከዕለታት አንድ ቀን የምድር ዝቅተኛው ቦታ የቱ ጋር ነው ብለህ አስበህ ታውቃለህ? ምናልባት ትምህርት ቤት ውስጥ ጂኦግራፊ ስትማሩ ኦር ግሎብን ስትመለከት የምድር ዝቅተኛው ቦታ የቱ ጋር ሊሆን ይችላል? السلام عليكم ورحمة الله وبركاته. يقول الحق سبحانه: بسم الله الرحمن الرحيم. ألف لام ميم. غلبت الروم في أدنى الأرض وهم من بعد غلبهم سيغلبون في بضع سنين لله الأمر من قبل ومن بعد ويومئذ يفرح المؤمنون. ألف لام ميم. غلبت الروم. روم تشنفج في أدنى الأرض بمدر زكتنيو بوتالي. روم تشنفج. غلبت الروم في أدنى الأرض وهم من بعد غلبهم سيغلبون. كشنفتاتو أبو هلام أم يشنفوا يهونال إلنال. زاري أزي أنكس وسط ديبلي من ملكته قال في أدنى الأرض بلو الله جل وعلا يتكسو قال له زكتنيو بوتا. ግን ከዚህ በፊት የነበሩ ሙፈሲሮች ቃሉ እንዴት አይተውታል? ቃሉ በመሰረታዊነት ሁለት ትርጉሞች ይኖሩታል። አድና ማለት ቅርብ ማለት ሲሆን ሌላኛው ትርጉሙ ደግሞ ዝቅተኛ ማለት ነው። ከዚህ በፊት የነበሩ ሙፈሲሮች ኢማም ኢብኑ ከሲር፣ ኢማም አጠበሪ፣ ኢማም ቁርጡቢ ቅርብ በሚለው ፈስረውታል። ምክንያቱም በእነሱ ጊዜ ዘመኑ በሚፈቅድላቸው ዘመኑ ውስጥ ባለው ኢንተለጀንስና ያሉ ሚንሶች በሚፈቅዱላቸው መንገዶች ሲፈስሩት ቅርብ ብሎ ይፈስሩታል። ግን ቃሉ ሌላ ትርጉም ይኖረዋል። አድና ማለት ዝቅተኛ ማለት ነው። አላሁ ጀለ ወዐላ ሮሞች እዚህ ዝቅተኛ ቦታ ላይ ተሸነፉ ይለናል። እስኪ ጉዳዩን ከሳይንቲፊክ አንጻር እንየው። ይህ ቦታ ይህ ሮም የተሸነፈችበት ቦታ ኦርዶንና ፍልስጤን መካከል በዴድሲ በሞት ባህር አካባቢ የሚገኝ ቦታ ነው። ይህም ቦታ በሚገርም ሁኔታ ጂኦግራፊካል ኢሜጆች እንደሚያሳዩት ከ392 ኦር 400 ሜትር ከባህር ወለል በታች እንደሆነ ያሳያሉ። 392 ሜትር ኦር 400 ሜትር ከባህር ወለል በታች እንደሆነ ይናገራሉ። ይህም ማለት ምድር ላይ ካሉ ቦታዎች ሞስት ዝቅተኛው ቦታ ነው ማለት ነው። ይህን ጉዳይ በተመለከተ ሼክ ዝንዳኒ አንድ ቅሳ ላጫውታችሁ ይለናል። አንዴ አሜሪካ እያለው የአሜሪካ ፕሮፌሰር ፓልመር የሚባል ጂኦሎጂስት ጋር ተገናኘውና አወራን። በሒዋር መሃል የሆነ ጉዳይ ተነሳ ይለናል። ሼክ ዝንዳኒ እንዲህ አልኩት፣ በቁርአናችን ላይ እኮ አንድ ተአምራዊ ነገር አለ። የምድር ዝቅተኛ ቦታ እንዲህ ነው ሲል ይናገራል። غلبت الروم في أدنى الأرض وهم من بعد غلبهم سيغلبون. ሮሞች ያኔ የተሸነፉት ከኦርዶንና እዛ ፍልስጤን አካባቢ የሚገኝ ዴድ ሲ አካባቢ የሚገኝ ቦታ ላይ ነው። ያ ቦታ ደግሞ ዝቅተኛው ቦታ እንደሆነ ቁርአናችን ላይ ተጠቅሷል ብሎ ይነግረዋል ለጂኦሎጂስቱ። ጂኦሎጂስቱ መጀመሪያ ሼክ ዘንዳኒ ዝቅተኛው ቦታ ይሄ ነው ሲል ቢቀበለውም ግን ቁርአናችን ላይ ተጠቅሷል ብሎ ክሌም ሲያደርግ ሼክ ዘንዳኒ አይ ሌሎች እኮ ቦታዎችም አሉ ብሎ በድጋሚ ተቃረነ። ሆላንድ ላይ እኮ ዝቅተኛ ቦታ አለ እንትና እንዲህ አይነት ቦታዎች ላይ ዩሮፕ ላይ ዝቅተኛ ቦታዎች አሉ፣ ይሄ ማለት እንደዛ አይደለም ይለዋል። አይ እንደዛ ነው ሳይንቲፊካሊ ተረጋግጧል፣ ከፈለክ ቼክ እናድርግ ሲለው ድንገት ጂኦሎጂስቱ ግሎብ ነበረውና እዛ ግሎቦች ላይ የተለያዩ መስመሮች ነበሩ። ወሳኝ ቦታዎችን የሚያሳይ፣ ከፍተኛ ቦታ የሚያሳይ፣ ብርድ ቦታ፣ ሞቃታማ። ከዛ አንድ ረጅም መስመር አለ ጥግ ላይ ወጣ። ረጅሙ መስመር የሚያመላክተው ዝቅተኛ ቦታ ነው። መስመሯን ተከትሎ ሲሄዱ ቀጥታ መስመሩ የሚያመላክተው ዴድሲ አካባቢ ኦርዶንና ፍልስጤን መሀል የሚገኝ ቦታ ላይ ያመላክታል። ሰውየው በድንጋጤ ሼክ ዘንዳኒን ይመለከታል። ወላኪን ያው ሂዳያ አላህ ለሰጠው ሰው ነው። በዛ ዘመን 1400 ዓመት በፊት ምንም አይነት ሚንሶች ምንም አይነት ጂኦግራፊካል ኢንተለጀንሶች ሳይኖሩ አላሁ ጀለ ወዐላ ለነብዩ እንዲህ ሙዕጂዛ በተሞላበት መንገድ መናገሩ በጣም አስገራሚ ነገር ሆኖ እናገኘዋለን። በሚገርም ሁኔታ እዚህ አንቀጽ ላይ አንድ ሌላ ደስ የምትል ተአምር እናገኛለን። ሮሞች ያኔ የተሸነፉት በ612 ነበር። በሮማን አቆጣጠር በ612 ነበር። አላሁ ጀለ ወዐላ ለነብዩ ቁርአን ውስጥ ምን አለው?
غلبت الروم في أدنى الأرض وهم من بعد غلبهم سيغلبون في بضع سنين ያሸንፋሉ في بضع سنين ውስጥ في بضع سنين ውስጥ ያሸንፋሉ بضع سنين ማለት በአረብኛ ከ3 እስከ 9 ያለ አመት ነው። ከ3 እስከ 9 ያለ ማለት 4 አመት 5 አመት እነዚህን አመታቶች بضع ብለን መጥራት እንችላለን። አላሁ ጀለ ወዐላ እንዲህ ብሎ ለነብዩ አለይሂ ሰላቱ ሰላም ቃል ሲገባለት ቁረይሾች ተሳለቁበት። ነብዩ አለይሂ ሰላቱ ሰላም ሙሐመድ እኮ በእስልምና ያኒ ጋምብሊንግ የሰራ ነው እንትን እየቆመረ ነው አይነት ነገር እስልምናን እምነቱን ሪስክ ላይ የከተተ ነው። ሮሞች ባያሸንፉስ አሁን ተዳክሞ ነው ያሉት እንዴት ይሄ ነገር ሊከሰት ይችላል? እስልምና ከዚህ በኋላ ይፈርሳል ይሄ ነገር ካልተረጋገጠ ብሎ ማላገጥ ማሾፍ ጀመሩ። በሚገርም ሁኔታ ሮሞች ከዛ በኋላ በ619 ላይ ዳግም ከፋርስ ጋር ተዋግተው አሸነፉ። በ619 መጀመሪያ የተሸነፉት በ612 በ7 አመት ውስጥ ማለት ነው። ቢድዕ ስኒን ያለው አላሁ ጀለ ወዐላ ቁረይሾች አይን ፊት ለፊት ተረጋገጠ ማለት ነው። በሚገርም ሁኔታ ከቁረይሾች በዚች ሙዕጂዛ ብቻ በጣም ብዙ ሰዎች አምነው በታሪክ እንመለከታለን። እንዲህ አይነት ዒልማዊ የሆኑ አንቀጾች ቁርአን ላይ ሲመለከቱ ቆም ብለን የአላሁን ጀለ ወዐላ አንድነት ተፈኩሩን ማድረግ ይኖርብናል። የዛሬው ፕሮግራማችን እዚህ ላይ ያበቃል። ቀጣይ እስክንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።